ብቸኝነት ይሰማኛል። ሰው አይወደኝም ብዬ ነው ማስበው። ዮኒ መጀመሪያ ሳትታቅፈኝ የምር ይወዱኛል ብዬ ተሰማኝ። ሳቅፈሽ ነኝ ያ ማንስ ነሽ? ሀና ታመነ። ከየት ከተማ መጣሽ? ከሰበታ። እሺ፣ ለምንድን ነው ወደፊት ለፊት የመጣሽው? ስታስተምር ብዙ ነገር አግኝቼበታለሁ እና እዚህ ያላችሁ ወጣቶች እንድትማሩ ስለምፈልግ ነው። እስከዛሬ ያልመሰከርኩት ዝም ብዬ ይቅርታ ምናምን ጠይቄ መውረድ አልፈልግም። የሆነ ሰው ላይ ሄዶ ታች ማድረግ አለበት። የሆነ በቃ እንዲነካው ስለምፈልግ ነው እንጂ ወጥቼ መመስከር እንትን ብሎኝ አይደለም። እግዚአብሔር ረድቶኛል በጣም። ዮኒ ስመጣ ታስታውሳለህ አይደል? አንድ ነገር ልጠይቃችሁ። ቆማችሁ እግዚአብሔርን አመስግኑልኝ ፕሊስ እባክህ። እሺ የእግዚአብሔር ስም ይባረክ። የእግዚአብሔር ስም ይባረክ። ሃሌሉያ ሃሌሉያ። አንተ ልዑላዊ ነህ። አንተ ኤልሻዳይ ነህ። የምር 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 እወድሃለሁ አባ። ዮኒ እኔ እንደማጨስ ማንም አያውቅም። ከመናገሬ በፊት ግን ማመስገን የምፈልጋቸው እዚህ ያሉ ሰዎች አሉ። የምትፈቅድልኝ ከሆነ ማመስገን ፈልጋለሁ። ኤሚ ቁም፣ ካስሽ ያው እዛ ናስቲ እዚህ ጋር ጠጋ በልላት። እሱ ነው ካስሽ፣ እሱ ነው የከፈለልኝ። ወደዚህ እንድመጣ ያደረገኝ እሱ ነው። ኤልሚ ደግሞ አንዴ ቅሙልኝ ከይቅርታ ጋር ሁለታችሁም ቁሙ። እጆቻችን ወደ እነሱ እንዘረጋና ጌታ ይባርካችሁ በሉልኝ። ዘመናችሁ ይለምልም። ኢየሱስ ስም ተባረኩ። አምና ነው የተዋወቅነው። አምና እዚህ ነበርኩ፣ መጥቼ ነበር እና አምና ሱስ ውስጥ ነበርኩ፣ ግን መውጣት አልፈልግም ነበር። እውነት ለመናገር የሆነ ፈልጋለሁ፣ ግን የሆነ ሚዘይ ነገር ነበረ እና እነሱ ናቸው ትሪት ሲያደርጉኝ የነበሩት ማለት ነው። እስከዛሬ እየደወሉ አይዞሽ እያሉ የሚያስፈልገኝ ነገር እያደረጉልኝ ትሪት ሲያደርጉኝ የነበሩት እነሱ ናቸው። በጣም መወዳቸው ወንድሞቼ ናቸው። የት ነው ተዋወቃችሁት? እዚሁ የዛሬ ዓመት እዛኛው ነበር አይደል? የዛሬ ዓመት ነው የተዋወቅነው። ከዛ ከተዋወቅን ጀምሮ በጣም እንደዋወላለን።
የ6 ሰዓት ለሊት 6 ሰዓት ጸሎት ነበረን። እንጸልይ ነበረ ምናምን ነገር እና እግዚአብሔር ቀን አለው። እግዚአብሔር ቀን አለው ማለት የሆነ ራሳችሁን እንድታዩ ስለምፈልግ ማለት ነው። እኔ ብዙ ነገር አሳልፌያለሁ ከ6 ዓመት ጀምሮ። እኔ እድሜ ያውቃሉ የተወሰነ ነግሬያቸዋለሁ ማለት ነው። እና በጣም ተጎትቼ ነው ያደግኩት። በጣም ተሰብሬ ማለት ነው። እስከ 6 ዓመት ድረስ መራመድ አልችልም ማለት ተፈጥሮ ነው። አሁን ለኔ ቆሞ እንደፈለኩ መንቀሳቀስ ለኔ ወርቅ ነው፣ ብርቅ ነው። ማለት አንድ ነገር ልበላችሁ፣ ተስፋ የቆረጣችሁ ሰዎች እንኳን ደስ አላችሁ። አረፈደም። እሺ ለምን አልሽኝ? እኔ ማቆም ማልችል መስሎኝ ነበር። ትዝ የሚልህ ከሆነ አልቻልኩም። ማቆም ማትቺ መስሎሽ ነበር? ያ ሱሱን ያ እና በዚህ አጋጣሚ ፍቅር የምር ላመሰግናት እወዳለሁ። ቁሚ አንድ ጊዜ ቁሚ። ማለት መኪና ውስጥ ነው የተገናኘ ነው። እኔ እዚህ አዲስ አበባ አድሬ ነበር እና ያነጫንጨኛል። በቃ የሆነ ብቸኝነት፣ ባዶነት፣ የባዶ ጥግ ደርሼ ነበር እና ቡርቴ አብራችሁኝ ሆናችሁ ትሪት ስታረጉኝ የነበራችሁ በጣም 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 ጌታ ዘመናችሁን ይባርክ እና በጣም ወዳችኋለሁ። ተባረኩ። እኔ በጣም ተስፋ ቆርጣለሁ። ደጋግሜ ተስፋ ቆርጬ አውቃለሁ። ትምህርት እስከ 5ኛ ክፍል ድረስ በጣም ጎበዝ ተማሪ ነበርኩኝ። በጣም ማለት ነው። ግን እንደዛም ሆኖ እታመማለሁ። ሱስ ባዶ ነው የሚያደርግህ። ምንም አጠገብ ሰዎች እያሉ እንደሌሉ ነው የሚሰማክ። ማንም እንደሌለክ ማለት ነው። እነ ካሽክሽ ጋር ደውዬ ትወዱኛላችሁ ወይ ብዬ አውቃለሁ። ማለት ባዶነት ሲሰማኝ በጣም እንደሚወዱኝ ይነግሩኛል። 100% እርግጠኛ ነኝ። ደግሞ 100% ማለት ታውቂሽ ነበር? አዎ፣ በየቀኑ እንዴት ገባሽ ሱስ ውስጥ? በ6 ዓመቴ ነው የገባሁት ሱስ ውስጥ። ያ እንዴት? እኔ 6 ዓመቴ ብዙ ነገር አሳልፌያለሁ። ለምሳሌ የኔ አባቴን አላውቀውም ማለት በህይወት አለ፣ ግን እስካሁን አግኝቼው አንድ ጊዜ ብቻ ነው ያገኘሁት። እሱንም እሞታለሁ አባቴን አገናኘኝ ብያት ማለት ነው። እኔ ለቤቱ የመጀመሪያ ልጅ ነኝ እና በጣም በ6 ዓመቴ በእንጀራ አባቴ ብዙ ስቃይ ደርሶብኛል። ለምሳሌ ፍቅር አግኝቼ አይደለም ያደግኩት።
የእንጀራ አባትን ታውቁታላችሁ ብዬ አስባለሁና እንደዛ ሆኖ ሁልጊዜ ይቀጠቅጠኛል። ሁልጊዜ ለታናሽ ወንድሜ በእናት ብቻ የምንገናኝ ታናሽ ወንድም አለኝ እና ለታናሽ ወንድሜ ሻይ ወተት ሲፈላለት ለኔ ማሚ ቀንሳ ልሰጠኝ ስትፈልግ ይቀማትና እሱን ብቻ ጠጥቶ ምግብ እንድበላ አይፈልግም። ይከለክልሻል። ይከለክል። ከዚህ ተነስተሽ ሱስ ውስጥ ገባሽ? አው ማለት በጣም ተጎዳሁ። ሰውነቴ እንዲህ አልነበረም። ባይዘው ቁስል በቁስል ነበረ። አሁን ምንም የለም ጌታ ይመስገን። ማለት ይህን ይታያል። እሱ ነው እንደዚህ ያደረገኝ። እዚህ ጋር የፈነከተሽ ያ እንዲህ አንስቶ ሲሚንቶ ላይ ነው የወረወረኝ። ከዛ እንደዚህ ሆንኩኝ። እዚህ ጋር ደግሞ በጓደኛው ልጅ በኩል የሱ የጓደኛው ልጅ ለኔ ጓደኛዬ ነበረች እና እሷን እንዲህ እንድታረገኝ ያደረገው። በምንድን ነው እንደዚህ? በምላጭ እና ልጫወት ሄድኩኝ እሷ ጋር። ከዛን እንጫወት ምናምን ብላኝ እቅፍ ስታረገኝ ልክ እንዲህ ስል ነው የቆረጠችኝ። ከዛ ማሚ ምን ሆና ነው ብሎ እሱን ስትጠይቀው ጉድጓድ ትቧላ እሱ ላይ ወርቃ ነው ነበር ያላት። እና ጓደኞቿ እንዲህ ይሏታል። እኔ አጎቴን ማለት ነው አጎቴ የሷ ወንድም እኔ ላሳድጋት፣ አንቺ ወልደሽ ማይሰማሽ ከሆነ እቺ ልጅ ብዙ ነገር እየደረሰባት ነው፣ ስለዚህ እኔ ላሳድጋት ይላታል። እና በእኔ ምክንያት ተፋቱ እናትሽና እንጀራ አባትሽ። ያ እሺ፣ የገባሽ ቀን ስፈትሽ ስጃራ ተቀበልኩሽ። ያ ምን ተሰማሽ? ወይኔ በኢየሱስ ስም እኔ እንጃ፣ ፍቅር ብትናገር ይሻላል። ከፋሽ? ማለት በጣም መጮህ ፈልጌ ነበር። ለምን? አልቻልኩም ነበር። ቁርስ ሳልበላ በፊት ነው መወስደው። ፓኮ ነው የምጠቀመው። ምግብ ሳልበላ ካልወሰድኩ እንደ እብድ ነው የሚያደርገኝ። ማንም አያውቅም ይሄንን። ሳይነጋ በፊት ወጥቼ ማታ ገዝቼ መጣለሁ። ከዛን ወስደውና ነው ምግብ ምበላው። ከሲጃራ ሌላ ውጪ ትጠጫለሽ? አልጠጣም። ትቅሚያለሽ? አልቅምም። ሲጃራ ብቻ። አሁን ከዛ ቀን ጀምሮ እስካሁን አጭስሻል? አላስጨስኩም። ይቻላል፣ አለማጨስ ይቻላል ለካ። ዮኒ ለኔ ከባድ ነበር። ስለ ሱስ ስታስተምር ይቆራጣጥማቸዋል ስትል እኔ ጋር ነበረ ማለት ይሄ እጆቼ አይሽ ይሆንና በጣም ይበላኛል። ይህን እጄ ቆርጥም አድርጌ ብሰብረው ደስ ይለኝ ነበር። ይህን ሙሉ ባወጣው ደስ ይለኝ ነበር። ያንቀጠቅጠኛል፣ ጩሂ ያሰኘኛል። አሁን ነፃ ነኝ፣ የምር ነፃ ነኝ። ፍቅር ማለት አስቴ ማለት ነው። ፍቅር ብዬ ነው ያወጣሁላት። በጣም እወድሻለሁ፣ አመሰግንሻለሁ ማለት ዋጋ ስትከፍል ነበር። እስቲ ዶርም ላይ የነበራችሁ ልጆች እጃችሁን አንሱ። ይህ የነበረኝ ነገር ታውቁታላችሁ። ሚቻል አልመሰለኝም። ትሪት ሲያደርጉኝ ነበር ዮኒ ማለት እንደሚቻል ረዱ ባለሽበት አመሰግናለሁ። እንደሚ
የምር ከዚህ ስመለስ ይሁን አንደኛ ሆንልሻለሁ እናቴ። ምን ትላለች እናትሽ በአንቺ ሁኔታ? ተስፋ ቆርጠዋል። ሱስ ውስጥ እንዳለው እንዳቆምኩ ነው የሚያውቁት እንጂ እንዳለው አያውቁም። ለምን ተስፋ ቆረጡ ታዲያ? እኔ መታዘዝ አልፈልግም፣ አልታዘዝም። ይሁን ብቸኝነት ይሰማኛል። ሰው አይወደኝም ብዬ ነው ማስበው። ይሁን መጀመሪያ ሳትታቅፈኝ የምር ይወዱኛል ብዬ ተሰማኝ። ሳቅፈሽ ነኝ ያ በሩ ላይ እንደገባሽ አቀፍኩሻል። ያ ኮካ ሳልጋበዝኩሽ ኮካ ጋብዘኸኝ ነበር፣ ብስኩትን ገዝተህልኝ ነበር። ያኔ ሰው ይወደኛል ብለሽ ተሰማሽ? አዎ እንደምትወደኝ ተሰማኝ። ባንተ ዘንድ ዋጋ እንዳለኝ ተሰማኝ። ትዝ የሚልህ ከሆነ እወድሻለሁ ብለኸኝ ነበር። እወድሃለሁ አትይኝም እንዴ ስትለኝ አሁን ልንገርህ፣ እንደምወድህ በተግባር ላሳይ ስለምፈልግ ነው። ነገር ልንገርህ፣ የዛ ሰዓት ወድሃለሁ ማለት እኮ እችላለሁ። ጥያቄ ልጠይቃችሁ፣ ትወዱታላችሁ? ትወዱታላችሁ? እንደዛ ከሆነ መውደዳችሁን እስከ ዛሬ የተማራችሁትን በተግባር አሳዩ። መውደድ ማለት ይሄ ነው። ዮኒ መውደድ ማለት የለፋበትን ተርቦ እናንተን ያበላችሁ፣ የሆነ ነገር አጥቶ እናንተ ተማሩልኝ ያላችሁን ፍቅሩን አሳይቷል ለኛ። እኛ ደግሞ በተግባር ለውጠን ማሳየት መቻል አለብን። ማይቻል ነገር የለም። ብር ከየት ታመጫለሽ ለሲጋራ? ይኸውልህ ለሲጋራ አይታጣም ብዬ አስብ ነበር፣ ግን ምን እንደሆነ ታውቃለህ? ወንድሜ ታናሽ ወንድሜ ሊስትሮ ይጠርግ ነበር እና እዘርፋለሁ፣ እሰርቀዋለሁ። ከታናሽ ወንድምሽ ላይ? አዎ ሰርቄው ሁሉንም ብር ወስጄ እንደፈለኩ ተጠቅሜበት ነው የምመጣው። በዚህ አጋጣሚ
ወንድሜ ዳኒ እወድሃለሁ። በተግባር እሺ፣ በተግባር ነው ማሳይ። ምን እንደሆነ ታውቃለህ? መውጣት ለመጨረሻ ጊዜ እዚህ ስመጣ ለአባቴ እንዲህ ብዬዋለሁ። ተስፋ ቆርጬ ነበር በእግዚአብሔር ላይ ተስፋ ይቆረጥም አይደል? እሱ አዲስ ስለሆነ እኔ ግን ተስፋ ቆርጬ ነበር እና ማይቻል ይመስለኝ ነበር። በዘዌ ሲጋራውን ካጣው ወረቀት ፍቅር አይታለች እንዲጠቀልልና ልክ እንደ ሲጋራ ያዩኝ ሰዎች አሉ። ሲጋራ አርጌ ሎክሼ እጠቀማለሁ። ያን ያክል ያማል፣ ሰብሮኛል። ለኔ ከባድ ነበር። አሁን ከመጀመሪያ ጀምሮ አሁን እንድታዳምጡኝ እፈልጋለሁ። አላችሁ ስለ ተስፋ መቁረጥ ነው ምነግራችሁ። አንድ ልጅ 2 ጊዜ ለዓለም የሚበቃ ነገር ለመሞከር አሰበ። ከዛን ሲያስብ በመጀመሪያ ጊዜ አልተሳካለትም፣ አልሆነለትም። ከዛን ደግሞ እንደገና በሁለተኛው ጊዜ ለመጨረሻ ጊዜ ነው መሞክረው ብሎ አሰበ ማለት ነው። ከዛን ልክ አሁንም አልተሳካለትም፣ ተስፋ ቆረጠ። እኔ አልችልም፣ በቃ ጥቅም የለኝም ብሎ አሰበ ማለት ነው። ያ ሰው ተስፋ መቁረጥ ጥግ ላይ ደረሰ፣ ራስን እስከ ማጥፋት ማለት ነው። ምን ሆነ መሰለ? ወደ እናቱ ጋር ሄደ እያለቀሰ። እናቶች በተለይ አዳምጡኝ። እናትየው ምን ሆንክብኝ ልጄ፣ ምን ሆነህብኝ ነው ምናምን ነገር አለችው ማለት ነው። ከዛ የሆነውን ነገራት። እንደዚህ ማለት የሚፈልገው ነገር እንዳለ ነገራት። የዛን ጊዜ ሲነግራት ሰበረችው፣ ልቡን አልጠገነችውም። አንተ አትችልም፣ ጊዜ ገና ነው፣ መስራት ገና ነው፣ ቀስ ብለህ ትደርሳለህ፣ የትም አይሄድብህም፣ ለሌሎቹ እድል ስጥ አለችው። ያ ሰው አመነ። በቃ አልችልም ብሎ አሰበ። በቃ የመጨረሻ ተስፋ ቆረጠ። ልክ ሲተኛ አልችልም የሚለው ነገር ነው የሚያጫቅልበት። ከዛን ተስፋ ቆርጦ ወደ ጫካ ሄደ ራሱን ለማጥፋት ገመድ ይዞ ማለት ነው። ጫካ ሲደርስ ገመዱን ዛፍ ላይ አንጠልጥሎት አንገቱን ሊያስገባ ሲል ዝቅ ሲል ትንሽ ቁጫጭ አየ። ያቺ ቁጫጭ ወደ ላይ ለመውጣት በጣም እየታገለች ነው። አንገቱን የሚያስገባውን ነገር ረስቶት እሷን ያያታል ተገርሞ። ከዛ እያያት ስትወጣ 1 ብሎ ቆጠረላት። ወደቀች። ከመጀመሪያው ከወጣችበት 1 እርምጃ ቀጠለች። አሁንም ወደቀች። 2 አሁንም ተስፋ ሳትቆርጥ እችላለሁ በሚል መንፈስ ወጣች። ጥግ ላይ ደርሳ እንደገና ወደቀች። 3 ብሎ ያዘላት። ልክ እስከ 14ኛው ድረስ ተስፋ አልቆረጠችም ነበር። በ15ኛው ግን ፈንጥራ ነው የወጣችው። መጀመሪያ ከወጣችበት በተለየ መንገድ ወጣች ማለት ነው። ወጣቶች ማይቻል ነገር የለም፣ ትችላላችሁ። አሁንም
አልረፈደም ያልኩት ለዚህ ነው። ዮኒ አንተንም ማመስገን ፈልጋለሁ። እኔ እስካሁን ድረስ ካወሩ ሰዎች አንቺን ነው በቃ እየጣፈጥሽ የምሰማሽ። የሚገርምሽ ነገር በእውነት ደስ እያለሽ የምሰማው ከላም ወተትን አወጡና ጡኝ አለች ማለት ነው። አለቧት አለቧት። ወተቷን በካባ ነገር በክዳን ሸፈኑኝ። ገጠር የምታውቁ ልጆች ካላችሁ ማለት ነው። በተለይ ወላይታ ሶዶ ላይ የታወቀ ነው። እሺ እኔ ስላየው ማለት ነው። እሺ ቀጥይ። እና ይከድኗትና ያንጧታል፣ ያንጡኛል አለች እና ልክ ሲያንጡኝ አለች። ደግሞ የሚያንጡኝ እየተፈራረቁ ነው። አንድ ሰው ብቻ አይደለም የሚያንጠኝ፣ ተራ በተራ እየተቀባበሉ ያንጡኛል አለች ማለት ነው። ከዛ ለምን አትሉኝም? እንድትጣፍጥ እና ከዛን ምን ሆነ መሰለ ወደ እርጎነት ተቀየረ። ወደ ቂቤነት ተቀየረ። ከዛ ምግቡ ውስጥ ገባች፣ አናት ላይ ወጣች። ያ ማለት እናንተ ልትናጡ የቻላችሁት ወጥ ላይ ጨው ካልተጨመረ አይጣፍጥም አይደል? እንደዛ ልትጣፍጡ ስለሆነ ነው። እንኳን ደስ አላችሁ። አመሰግናለሁ። ስንተኛ ነች እሷ? ከሶስተኛ ዙር ምስክርነት ከሰጡ ሁሉ እሷ ስንተኛ ነች? አንደኛ ነች። በጣም እንወድሻለን። ይሄ ሁሉ ወጣት ይወድሻል። በጣም ነው የምወድሽ። እኔ ይገርምሻል፣ መጀመሪያ የመጣሽ ቀን እዚህ በር ላይ አገኘሁሽ። ካፖርት ነገር አድርገሻል እና ሲጃራውን ክብሪቱን ተቀበልኩሽ። ከፋት። ከዛ አቀፍኳት። ከዚህ በፊት ባለፈው ዓመት እንደመጣሽ አላስተዋልኩ። በዚህ ዓመት ግን በደንብ እያየሁሽ ነው። ስትማሪ ነበር። ደስ ስላለሽ እችላለሁ ስላለሽ በጣም ነው ደስ ያለኝ። ወድሻለሁ። ተሳክቶልኛል። ማቆም የሚችል ጌታ እኮ ነው። እሺ አንተ ነው የከፈልክላት? አዎ 1500 ብር። ስንት እንደሰጧት እስቻለሁ ግን ሺህ ብር ነው ስንት? 1200 ብር ሰጠሽ? አንተ በጣም አንደኛ ነህ። የት ነው የምታውቃት? እዚሁ ነው የተዋወቅነው። አምና ባለፈው ዓመት ነው። ከዛ ደወል ኢንከሬጅ ልታረጋት ፈልገን ይሰጣል? አዎ ከዚህ በፊትም እናወራለን፣ ያው እንደዋወላለን ምናምን። መመዝገብ እንደምትፈልግ ነገረች። በቃ እሺ ችግር የለም እኔ እችልሻለሁ አልኩት። ምን እንደምትሰራው አንተ? ኦንላይን ላይ አንዳንድ ስራዎችን እሰራለሁ፣ ፍሪላንሲንግ ምናምን እሰራለሁ። እሺ ለእሷ 1200 ብር አለ የሰጠው። እኔ መልሳለሁ፣ ጥፍ አድርጌ ነው መልስ። እሺ ካሳሁን ሀብታሙ ይኸው 10,000 ብር አስተላልፌያለሁ። አንተን እየከፈልኩ ራሱ ባገለግል ያዋጣኛል። አንተ እየከፈልኩ አመሰግናለሁ። ኤርሚም አንደኛ ላይ አመሰግናለሁ። ሁለቱም ቴንክ ዩ። ተባረኪልኝ። ክፉ አይንካሽ።